ዛሬ ላወራችሁ ማስበው ርዕስ መማር ከዛ እስከ መጨረሻው መቀየር። ከዩኒቨርሲቲ ተመርቀሃል፣ ሲቪል ኢንጂነር ነህ እና በጣም ይቀጥረኛል ብለህ የምትተማመንበት ዘመድ ያው እየተማርክ እያለህ ካምፓስ እያለህ አይዞ አንተ ብቻ ደውልልኝ በቃ ስትመረቅ እኔ ጋር ነህ በቃ ምናምን ይልሃል፣ ቃል ይገባልሃል። ከዛ ያንን ቀን ትጓጓለህ። በቃ መቼ ተመርቄ ያ ቃል የገባልኝ ሰው ጋር በሰራው በቃ የሆነ ነገር ባደረኩ ለቤተሰቦቼ የሆነ ቦታ በደረስኩ ትላለህ፣ ኤክስፔክት አደርጋለህ። ያው ጊዜ ነው አይቀርም፣ ትመረቃለህ። ወረቀትህን ይዘህ ትደውላለህ። ተመረኩኝ እኮ እንዴት ነው መቼ ልምጣ ቢሮ ትቀጥረኛለህ ወይ ትለዋለህ ያን ዘመድህን የቅርብ የምትለውን ሰው። ከዛ ይለወጥብሃል። ምን ይልሃል? አየር የለም ስነዬ እባክህ አሁን እስኪ በቃ ሰሞኑን ደውልልኝ። ወይኔ እደውልልሃል፣ በቃ እንደው እኔ ልደውልልህ ትንሽ ጊዜ እንትን በለኝና አሁን ጥሩ ላይ አይደለም ግን ትመጣለህ እኔ ጋር ትሰራለህ ይልሃል። ሞራልህ ስብር ይላል። ኤክስፔክት አድርገሃላ። መቼም የምትማረው ፕሮብሌም ሶልቭ እንድታደርግ ነው። ፕሮብሌም ሶልቭ ስታደርግ ዌልዝ ክሬት ታደርጋለህ ነው። ምንም እኮ ሳይንስ የለው። በቃ ትማራለህ፣ ታውቃለህ፣ የሆነ ችግር ትፈታለህ፣ ወይ ተቀጥረህ ወይ በራስህ ሰርተህ። ያ የፈታኸው ችግር ዌልዝ ይፈጥራል፣ ሀብት ይፈጥራል፣ ገንዘብ ይሆናል። ስትማር እስከ መጨረሻው እስክትቀየር ድረስ መሃል ላይ ግን አለ። መሃሉ አይነገርም። ባይዘዌ ባህር ዳር ላይ ስትቆም መጨረሻው ነው የሚታይህ፣ ግን መሃል ላይ ያለው ወጀብ አታውቀው። በመርከብ ስትሄድ ያለው በቃ እዛ ጋር ደርሳለሁ ትላለህ፣ ታየዋለህ፣ ጫፉን ትጓጓለህ፣ ርስት ነው፣ ልትወርስ ነው። መሃል ላይ ግን ስንት አውሎ ነፋስ አለ፣ ስንት ወጀብ አለ፣ ስንት ማዕበል አለ። አየህ፣ ስለዚህ መማር ብቻ በቂውን አይደለም። መሃል ላይ የሆኑ ኤሌመንቶች አሉ ማለት ነው። እሱን አወራቸዋለሁ። ሪሰርች አይደለም ማቀርብላችሁ፣ ህይወታችን ላይ የምንጨምረው የሆነ ኤሌመንት ነው ማወራችሁ። እና መጨረሻ ላይ ምንድን ነው ፓተርን ስላችሁ ባይዘወይ ቻይኖች ምን ይላሉ? ስለ መንገዱ ማወቅ ከፈለግ የሚመለሱትን ጠይቃቸው። ጂም ሮን የተባለ ደግሞ ሞቲቬሽናል ስፒከር ሰክሰስ ሊቭ ዘ ክሉ ይላል። ሰክሰስ ወይም ስኬት ዱካ ይተዋል ይላል። ዱካ ማለት የሆነ ሰው የተራመደው ያን ዱካ ከሄድክበት አንተም እዛ ቦታ ትደርሳለህ ነው። ሌላ ምንም ነጥብ የለው። አንድ ደግሞ ነው የማምንበት ፕሪንሲፕል አለ። ሰክሰስ ኢዝ ኤ ሳይንስ፣ ሃፒነስ ኢዝ አን አርት። ስኬት ሳይንስ ነው። አጥንተህ አፕላይ አድርገህ ትቀየርበታል። ባይዘ የምትፈልገውን ስኬት ስላችሁ የገንዘብ ብቻ አይደለም፣ ዌልዝ ክሬሽን ብቻ አይደለም። መንፈሳዊ ደስታ፣ መንፈሳዊ ስኬት፣ መንፈሳዊነትን በማጥናት ታገኘዋለህ። ከሰዎች ጋር ያለህ ግንኙነት ላይ ማስተካከል የምትፈልገውን ስለሱ አጥና፣ ማስተር ታደርገዋል። አፕላይ ካደረግከው ማለት ነው። በማንኛውም ጉዳይ በህይወት ውስጥ መቀየር የምትፈልገውን ነገር በሙሉ አጥናው፣ አፕላይ አድርገው። ሳይንሱ ሃፒነስ ግን አናርት ነው እንዳትረሱ ያሉት። ደስታን ግን አጥንታችኋለች። ደስታ በቃ በራስህ ወይ የምትተረጉመው ነገር፣ በራስህ ወይ የምትጓዝበት መንገድ ነው። ማንም ያልሄደበት መንገድ ነው ደስታ ማለት። ሰክሰስ ግን ብዙ ሰዎች የሄዱበት መንገድ ነው። ከሄድክበት ትደርሳለህ ነው ጨዋታው። ተግባብተናል። ስለዚህ እነዚህ የሰለጠኑ ሀገራት የሄዱበት ፓተርን ምንድን ነው ብሎ አንድ ፖይንት ላይ ደረሰ። አንድ ፖይንት ስላችሁ ግን መጽሐፉ በጣም ብዙ ሀሳቦችን ያነሳል። እኔ ጨምቄ ነው ማወራው። ላይክ መነሻቸው ይላል እነዚህ ሀገራት መነሻቸው ጥራት ያለው ትምህርት ነው ይላል። ይቀየራቸው እንዴት ካላችሁ ጥራት ያለው ትምህርት ማለት ይሄ አካዳሚካል እውቀት ብቻ አይደለም። አካዳሚካልንም ይጨምራል። ግን ወርክ ኤቲክ፣ የሥራ እንትን ስሜት ይማራሉ። ሲሄዱ እንዴት አድርገው ከሰው ጋር መቀላቀል እንዳለባቸው ይማራሉ። ትምህርት ቤት ኮግኒቲቭ አቅማቸው፣ ሎጂካል የመሆን ነገሮችን የመረዳት የመተርጎም የመተንተን አቅማቸው ያድጋል። ትምህርት ቤት ሲሄዱ ግን ኳሊቲ ትምህርት ከተማሩ ይላል። ከዛስ ያ ኳሊቲ ኤጁኬሽን እውቀታቸውን አፕላይ ማድረግ ሲጀምሩ ኢኖቬተር ይሆናሉ፣ ችግር ፈቺ ይሆናሉ፣ ቴክኖሎጂ ያመርታሉ፣ የሆነ ነገር ውስጥ ኢንቮልቭ ያደርጋሉ። ብቻ የሆነ ችግር ይፈታሉ። ከዛ ችግር ከፈቱ በኋላማ ንግድ ይቀላጠፋል። ትሬድ መቼም አንተ አሪፍ ነገር ችግር ከፈታ ወደ ንግድ ነው የምትገባው። ቆንጆ ሰዓት ከሰራህ ትነግዷለህ ነው፣ ሌላ አይደለም። ከዛስ ያ ንግድ ሲቀላጠፍ ምን ይፈጠራል? በጣም ኃይለኛ የሆነ ትራንዛክሽን፣ ዌልዝ ክሬሽን፣
ሀብት ይፈጠራል። ያ ሀብት ተመልሶ ኢንጀክት ይደረጋል ኤጁኬሽን ላይ በደንብ ኳሊቲው ያድጋል። ሪሰርች ኤንድ ዴቨሎፕመንት ላይ ያተኩራሉ። አሪፍ እውቀት ለልጆቻቸው ይሰጣሉ። ልጆቻቸው በአባቶቻቸው እግር ይተካሉ በእውቀት። ከዛስ በጣም ንግድ ሲቀላጠፍ ዓለም ላይ ይወጣል፣ ተወዳዳሪ ይሆናል፣ ኮምፒቲቲቭ ይሆናል። ከዛስ ያንን የንግድ ቀጠና ለማስከበር ሲሉ ሚሊተሪ ይገነባሉ። ምክንያቱም ካንተ ጋር ማንም ለመገበያየት ሴፍ መሆን አለበት። ብሬን ሰጥቼ የምፈልገውን ዕቃ እንደምትሰጠኝ እርግጠኛ መሆነው የሆነ ሴኪውርድ ከሆንኩ ነው። ሴኪውርድ እንደሆንኩ ከተሰማኝ ሚሊተሪ ይገነባሉ። ሚሊተሪ ሲገነቡ በጣም የተከበረ የንግድ ቀጠና ይኖራቸዋል። መጨረሻው ምንድን ነው? ከዛ በኋላ ሁሉም ሰው እነሱን ስለሚያከብር ያንን ሀገር ስለሚያከብር በአንተ ገንዘብ ለምን አልገበያይም ይላል። ሪዘርቭድ ከረንሲ ማለት ነው። ዳትስ ዋይ አሜሪካ በዶላር የምንገበያየው በቃ ከኤጁኬሽን ተነስታ እዚህ ጋር ነው የደረሰችው አሜሪካ። ደጆቹ ለመጀመሪያ ጊዜ ቴሌስኮፕን ሲፈጥሩ፣ መርከብን ሲፈጥሩ፣ ዓለም ላይ የዞሩ ሀብት ሲሰበስቡ ከረሙ። ለምን? መጀመሪያ ኤጁኬሽን ላይ ሰሩዋ፣ አስተማሩ። ልጆቻቸው ሲማሩ ክሬቲቭ ሆኑ፣ ክሪቲካል ቲንከር ሆኑ፣ መጠየቅ ጀመሩ። ከዛ መመለስ ጀመሩ። ከዛ የሆነ ነገር ፈጠሩ። እንዳልኳችሁ መርከብ፣ ቴሌስኮፕና ፈጠሩ። ከዛስ ዓለም ላይ መዞር ጀመሩ። አየ ከዛ ንግዱ ይቀላጠፋል። እንዳልኳችሁ ቢዝነሱ ይመጣል። እሱን ለማስጠበቅ ሚሊታሪ ትጠነክራል። መጨረሻ ሪዘርቭድ ከረንሲ። ከደጆቹ በኋላ እንግሊዞቹ ተተኩ፣ ልጆቻቸውን እያስተማሩ ምን እያሉ። እነሱ ደግሞ መጡ። ከዛስ አሜሪካኖቹ መጡ። ላለፉት 100 ዓመታት አብዛኛው የዓለም ትልቅ የሚባሉ ኢንቨንሽኖች የተገኙት በአሜሪካኖች። ለምን ካላችሁ በኤጁኬሽን ምክንያት ነው። በቃ ኳሊቲ ኤጁኬሽን የሚያገኙ የሆኑ ሰዎች አሉ። የሆኑ ስላችሁ ግን አብዛኛው ህዝብ ማለት ነው። ያሁን ቢሆን ያማርራሉ በኳሊቲ ኤጁኬሽናቸው። ምን አንድ ፋብሪካ እኮ እንደማምረት ነው፣ እንደ ሳሙና ዩኒቨርሲቲ እያስገቡ ተመሳሳይ እውቀት እየጫኑ መልቀቅ እኮ ምኑን ትምህርት ሆነ እያሉ ኮምፕሌን ያደርጋሉ። አሁንም ባይዘው ግን ያ ኳሊቲ ኤጁኬሽን አሁን አሜሪካ ያለችበት ደረጃ ደረሳት። ኮምፒውተርን፣ ሞባይልን፣ ስልክን፣ መኪናን ጠፈር ድረስ እስከ መውጣት አደረሳቸው። ሲቪላይዝ አደረጋቸው። ሪዘርቭድ ከረንሲ በእነሱ ይሄው እንገበያያለን። ዶላር አለው ሲባል ትደነግጣለህ። ሀብት አለው አየህ። ስለዚህ አሁን እኔ አንተ እንደ ሀገር ነህ ካልን፣ ሰው ነህ ካልን መቀየር ከፈለክ ምን ማድረግ አለብህ ማለት ነው? ከምን መጀመር አለብህ ማለት ነው? ከመማር መጀመር አለብህ። መማር ለምን ይጠቅማል ካልከኝ ክሪቲካል ቲንኪንግ ይሰጣል። ክሪቲካል ቲንኪንግ ማለት ትክክለኛውን ጥያቄ መጠየቅ፣ ከዛስ ያንን ጥያቄ ለመመለስ በአይምሮ የምትጓዘው ጉዞ የምታደርገው ፕሮሰስ ነው ክሪቲካል ቲንኪንግ ማለት። አየህ አይምሮ መገራት አለበት። ምን መሰላችሁ? ህይወት እኮ የተሞላው በውሳኔ። አንዳንድ ሰው የሆነ ቦታ ተቀጥሮ የሚሰራው፣ አንዳንድ ሰው ስራ ፈጥሮ የሚኖረው፣ አንዳንድ ሰው ስራ አጥቶ ቤቱ የሚቀመጠው በህይወት ውስጥ በየቀኑ በሚወስናቸው ውሳኔዎች እኮ ነው። ባይዘው ለምሳሌ ጠዋት ልነሳ አልነሳ ውሳኔ ነው። ትምህርት ቤት ልግባ አልግባ፣ ዛሬ ላርፍድ አላርፍድ ውሳኔ ነው። ስፖርት ልስራ አልስራ ውሳኔ ነው። ትልቁን የህይወት ውሳኔ አታስቡት፣ ትናንሾቹን ውሳኔዎች። ያን ውሳኔ ኢፌክቲቭሊ የምትወስነው እውቀት ካለ፣ እውቀት ከሰበሰብክ፣ ካወቅክ፣ ክሪቲካል ቲንኪንግ ካለ ነው። አየህ ክሪቲካል ቲንኪንግ ሲኖር ምን ብያቸዋል? ትክክለኛውን ጥያቄ ትጠይቃለህ፣ ወደ መልሱ ትመጣለህ። ያ ፕሮሰስ ነው ክሪቲካል። ወደ መልሱ ስትመጣ ምን ትሆናለህ ማለት ፕሮብሌም ሶልቨር ትሆናለህ፣ ችግር ፈቺ ትሆናለህ። ችግር ስትፈታስ ሀብት ትፈጥራለህ። ስለዚህ ያንተን ህይወት የሚቀይረው ምን ነው ማለት ነው? መጀመሪያ ያወቅከው እውቀት፣ ከዛስ አፕሊኬሽን መተግበር። ችግርህን ስትፈታ ምላሹን ታገኘዋለህ ማለት ነው። ስለዚህ ዛሬ ለምንድን ነው ስለ መማር ማውራችሁ ማለት ነው? ያንተን ህይወት የሚቀይረው ትምህርት ስለሆነ። ቅድም እንዳልኳችሁ ያንን ጥናት ካጠናው በኋላ መጨረሻ ላይ ምን ፖይንት ላይ ደረስኩ? ስለዚህ ለኢትዮጵያ ኳሊቲ ኤጁኬሽን መስጠት አለብኝ። እኔ ካልሰጠው ማን ይሰጣል ብዬ እንዳስብ አደረገኝ ያ ሪሰርች። እንዴት ነው የምሰጠው? እንዴት 20 ሚሊዮን በላይ የሆኑ ተማሪ እሺ መንግስት ትምህርት ቤት ሰርቶ አንደኛ ደረጃ ሁለተኛ ደረጃ ካምፓስ ምናምን ገንብቶ ያልደረሰውን ተማሪ በዛ ላይ ያስገባውንም ተማሪ 50% መጽሐፍ ማንበብ አይችልም። እሱን እንዴት ሶልቭ አደርገዋል? የቢሊየን ብር እንዴት ሶልቭ አደርገዋል? ከሆነ ፖይንት መነሳት አለብኝ ማለት ነው። የሆነ ነገር ማድረግ አለብኝ ማለት ነው።
የሌሎችን ሀገሮች ትሬንድ ታያለ። እንዴት ነው ኳሊቲ ኤጁኬሽን ያደረሱት? በምን አይነት ወይ ሀገራቸውን ቀየሩ? ህንዶቹ በቃ ያሉበት ዓለም ያስደነግጣቸዋል። ባይሰሚ እኛ የሀገራችን ፖለቲካ አፍዝዞን ነው እንጂ የእውነት ነው የዓለም ፖለቲካ ብታዩ እኛ ሞተናል። ባይዘው መቃብር ውስጥ ነው የምንኖረው ትላላችሁ። የእውነቴን ነው የምነግራችሁ። ምን አይነት በቃ ትግል ውስጥ እንዳሉ ቻይና፣ ህንድ፣ አሜሪካ፣ ራሽያ ምን አይነት ጨዋታ ውስጥ እንዳሉ እኛ ጦጣ ነን። በቃ እንዲህ የሚል ጦጣ በቃ እንዴት ልበላችሁ ቀና ብለን ብናያቸው የተለያዩ ሀገራትን ትሬድ ስታዩ እንዴት ነው ትምህርትን ያደረሱ። ሶ ፋይናሊ አንድ ፖይንት ላይ ደረስኩኝ ማለት ነው። ቢያንስ አንድ የሃይ ስኩል ተማሪ ከ9ኛ ክፍል እስከ 12ኛ ክፍል ያለ ተማሪ ቢያንስ የሆነ መሰረት ይዞ የመጣ ተማሪ የሆነ ነገር ቢያቅ ሲመረቅ ህይወቱን መቀየር ይችላል። ትምህርት የጣሉት እኮ ወደው አይደለም በሚያዩት ነገር። እኛ እኮ የምናየው የአካባቢያችን ውጤት እኮ ነን አይደል? ታያለህ ወንድምህ ስራ ሲያጣ ከዛ ያስኮረጀው ልጅ በመኪና ልሸኘ ሲለው ታያለህ። ለምን ተስፋ አትቆርጥ እንዴ? እኔ ለምን እማራለሁ ትላለህ። ልክ ነህ እኮ ፖይንት አለህ እኮ በፖይንት ካስቀመጠ። ግን ታዲያ እነዚህ ልጆች ምንድነው አሹራንስ የምንሰጣቸው? ምን አይነት እውቀት ቢያውቁ ነው ፕሮብሌም ሶልቨር የሚሆኑት? ለኢትዮጵያ ዌልዝ ክሬት የሚያደርጉት ራሳቸውን የሚቀይሩት ቤተሰባቸውን የሚያስደስቱት ከተባሉት ቦታ ላይ የሚደርሱት ምን ቢያደርጉ? ያው ታውቃላችሁ ልጅ ሆነን ምን እንል ነበር? ለአባቴ ፎቅ፣ ለእናቴ ፎቅ፣ ለአክስቴ ፎቅ ለሁሉም እገዛላቸዋለሁ ምናምን እንላለን። አይታችሁ እኮ ከዛ ትንሽ ከፍ ስትል አይ እንደው ለአባቴ እንደው አነስ ያለች ቪላ እንደው ብገዛለት በቂ ነው ትላላችሁ። ለምን? ኢንቫይሮንመንት የሚሰጥ መረጃ አለ፣ እውነት አለ። ከዛስ ትንሽ ስትቆይ አይ በቃ ለአባቴ ያሰብኩትን እስኪ አሁን የሚኖርበትን ቤት ባድስለት ትላለህ። ከዛስ መጨረሻ ላይ አይ ባድስለት እንደው እዚሁ አባቴ ቤት እኖራለሁ ይጦረኛል ትላለህ። አሁን ወደ ዋናው ነጥቤ ስመጣላችሁ ለምንድን ነው ይህን ያህል መማር አንገብጋቢ ጉዳይ ነው? ለምንድን ነው? አንደኛ ለቤተሰብ መድረስ አለብህ። ዋጋ ከፍለው ነው እዚህ ጋር ያደረሱ። አንተም ለራስህ መድረስ አለብህ። ትልቅ ዲማንድ አለብህ፣ ኒድ አለብህ የመቀየር። ካልተቀየርክ እንዴት ነው የምትሆነው? ውስጥህ እኮ የሆነ ይጠይቃል። አስቡት እስኪ የምትፈልጉትን ነገር አሳክታችሁ ደስተኛ ሆናችሁ በምትወዷቸው ሰዎች ተከባችሁ ስትኖሩ ያንን ልታገኝ የምትችለው ያ የሚገባው ማንነት ከፈጠርክ ነው። ያን የሚገባው ማንነት ክሬት ልታደርግ የምትችለው ከተማርክና ያወቀውን ከተገበርክ። እሱን ስተገብር ችግርህን ትፈታለህ ማለት ነው። ፓወር ምንድን ነው ካላችሁ እውቀትና ገንዘብ ሲጋቡ ኖሌጅ ኤንድ ማኒ ሲጋባ ፓወር ይባላል። ስለዚህ ፐርሰናል ፓወር ይኖርሃል። አንተ እውቀት ኖሮ ችግር ፈተህ ገንዘብ ስታመጣ ህይወት ላይ ፓወር ይኖራል። ሰዎች በአንተ ህይወት ያዙ። ዛሬ ተነስቼ ኢየሩሳሌም ሄጄ ላስቀድስ ካልክ ማንም አያዝህም። ፐርሰናል ፓወር አለ። ለምን? ገንዘቡም እውቀቱም አለ። መካ ልሳለም ካልክ ማንም አይከለክልም። ለሀገር የሆነ ነገር ላድርግ ማንም አይከለክልም። ቢዝነስ ሊደርሺፕ ያስተማረኝ ፕሮፌሰር ምን አለ መሰላችሁ? ታውቃላችሁ ኢትዮጵያ ውስጥ አለ ሲያስተምረን እንደ ደርግ ብዙ ሪሰርች የሰራ የለም። በወቅቱ የኢትዮጵያን ችግር እስከ መጨረሻው ሊፈቱ የሚችሉ የህዝብ አሰፋፈር፣ ጂኦግራፊያዊ፣ ይሄ ማህበራዊ የሆኑ ጥናቶችን አስጠንቶ ነበር ደርግ። ታዲያ የኢትዮጵያን ችግር ለምን አልፈታም ካላችሁ ኖሌጁ ነበረው፣ ገንዘቡ አልነበረው፣ ሶ ፓወርፉል አልነበረም ማለት ነው። እንደውም ደርግ ከወረደ በኋላ ኢህአዴግ በጥቂት ዓመታት ውስጥ ያገኘው እርዳታ ገንዘብ ደርግ በ17 ዓመት ውስጥ አላገኘው። ሶ መኒስ በቃ የደም ስር ነው ማለት ነው። ሀገር ለመቀየር የራስህን ይወጡ ሀገር ለመቀየር በቃ ወሳኝ ነው ማለት ነው። ታትስ ዋይ አንተ ራስህን ከቀየርክ ለሀገር ትተርፋለህ። ሰዎች በቃ የኢትዮጵያ ችግር ያንገበግብ ኖ ወይ ያንተ ችግር ያንገብግብ። መጀመሪያ ራስህን ከቀየርክ ነው ለኢትዮጵያ የምትደርስ። ታትስ ዋይ ራስህን መቀየር ያለብህ። ራስህን እንዴት ትቀይራለህ ነው አሁን ጨዋታው። አየህ የምትማረው የሚጠቅምህን ከምትፈልገው ነገር ጋር የሚገናኝ ነገር ማንበብ አለብህ። ማንበብ አለብህ፣ ግዴታ ነው። ኢንተንሲቭሊ ማንበብ አለብህ። መጽሐፍ ስታነብ አንድ ጥይት ይዞ ጦር ሜዳ እንደወጣ ሰው ነው የምትሆነው። አየህ አንድ ጥይት ይዞ ጦር ሜዳ የወጣ ሰው ምንድን ነው የሚሆነው? ንገሩኝ። የፈለገ አልሞ ተኳሽ ቢሆን
እጁ ሲንቀጠቀጥ ከሳተ ተበላክ ማለት ነው። አረ ኦብቪየስሊ ግን 100 ጥይት ይዞ ይሄድስ ባይችል እንኳን ተኩሶ እየተንገዳገደ ተኩሶ በ99ኛው ሊጠብሰው ይችላል ጠላቱ። ተስፋይ መታጠቅ ያለብህ ባይሰው ማንበብ የሚጠቅምህ ለዛ ነው። እንደዚህ አይነት ቪዲዮዎች ፊልተር የተደረገ ነጥሮ የወጣ እውቀት ታገኛለህ። ተስፋይ ብዙ ማንበብ ያለብህ ከዛ ውስጥ የሆነ ኤሌመንት ትወስዳለህ፣ የሆነ ነገር ትወስዳለህ። መጨረሻ አንተን ይገነባሃል። አይ አሁን እኮ እዚህ ጋር የደረስከው እኮ ዝም ብለህ አይደለም ባይሰው ቤተሰብ ብቻ ቤት ውስጥ ቆልፎ ቢያሳድግም ልትሆን ምንም እኮ እንዴ ዓለም ላይ ስትወጣ ትደናበራል። ተስፋይ ብዙ ሰዎች ትምህርት ቤት ከተማሩት ውጪ እውቀት የላቸው፣ ጎበዝ ናቸው፣ ሰቃይ ናቸው። ሰልፍ ቶትን የሚያህል ነገር የለም። ራስን ማስተማር አየህ፣ አካዳሚክ ኖሌጅ ወይም ኮሌጅ ገብተህ ትምህርት ቤት ገብተህ የምትማረው ምን ይጠቅምሃል መሰለህ? ሜንታል ፍሬምወርክ ይሰጣል። ህይወትን የምታይበት የምትረዳበትን መንገድ ይቀይረዋል። በምን አይነት መልኩ ነገሮችን መረዳት እንዳለብህ፣ ሪዝን ማድረግ እንዳለብህ፣ መመርመር እንዳለብህ ትማራለህ። ያስፈልጋል። መርማሪ የሚያደርግህ ህይወትን የሚቀይርልህ፣ ገቢህን የሚያሳድግልህ፣ አንተን የሚቀይርህ፣ ለቤተሰቦችህ የሚያደርስ ግን የራስህ ልፋት፣ የራስህ ኢምፓክት ነው። ራስህን ጠፍጥፈ መስራት አለብህ። አልኬሚስቱ ምንድን ነው የሚለው? ፓውሎ ኮሊዮ ያ ሰውዬ ላብራቶሪ ውስጥ ገብቶ ለፍቶ የሆነ ነገር መውለድ አለበት ኢኮኖሚ። ታዲያ የምትወልደው ስኬትን የምትወልደው ህይወትህን የምትቀይረው በጥረትህ ነው፣ በእውቀትህ ነው። እውቀት ለመሰብሰብ ደግሞ ብዙ አይነት መንገዶችን መጠቀም አለ። የእጅ ስልክ ላይብረሪ ነው። ታውቃላችሁ ስንት ሺህ መጽሐፍ መያዝ ይችላል፣ ስንት ቪዲዮ መያዝ ይችላል። ሲኒማ ቤት ነው የእጅ ስልክህ። ስንት አይነት የትምህርት ቪዲዮዎች፣ ስንት አይነት በቃ ህይወትን የሚቀይሩ ነገሮች ይዟል። እነዛ ያወካቸው እውቀቶች ሲሰበሰቡ ምን ትሆናለህ? ክሪቲካል ቲንከር ትሆናለህ። ችግር ፈቺ ትሆናለህ። አየህ አሁን በተዘጋ መስኮት ሄዳ አትጋጭ። ዳዊት እንደሚለው ዝንቧ ሄዳ ከተዘጋ መስኮት ጋር ትጋጫለች። ክፍት በር እያለ እግዚአብሔር ያሳያችሁ። የምሬን ትጋጫለች። ሄዳ ጠንክራ እኮ ትሰራለች። ጠንክራ አታስብም። የሚገርም እኮ ሐሳብ እኮ ጠንክራህ የምታስበው አይምሮህ ከተገራ ነው። ጠንክሮ ማሰብ ቁጭ ብሎ ምን ላድርግ አይደለም። አይምሮህ መገራት አለበት በእውቀት። ብዙ ማንበብ አለ፣ ብዙ ማወቅ አለብህ። በቃ ከዛ አይምሮ ሲገራ እንዴት ክሪቲካሊ እንደምታስብ ታውቃለህ። ባይሰው እንዴት እንደምትፈታው ችግርህን ታውቃለህ። ለምን? ሌሎች የፈቱበትን መንገድ እያየህ ነዋ። አየህ ያንተ እኮ ችግር እኮ አዲስ ዲስከቨሪ አይደለም። አንተ እኮ የመጀመሪያው እኮ ችግር ያሰቃየው ሰው አይደለም። የመጀመሪያው ሰው እኮ አይደለም። የሆነ ሰው ያንተ ችግር ውስጥ አልፏል። አየህ ያንን ፓስታ ያለ ትማርበታለህ። ያንን ሰው ትቀድመዋለህ። ትታቃልኩ። አትሸወድ። ማንም አይነዳህም። ማወቅ እኮ ደስ የሚለው ይሄ ነው። በቃ በጨለማ የሚሄድ ሰው እንዴት ነው? በድንግዝግዝ በቃ ቢጋጭ ቢወድቅ ምናምን ተስፋ የለው። ተስፋው ማን ነው? ብርሃኑን የሸፈነበት ሰው አይደል? የራሱን ብርሃን ሲያበራስ አይወድቅም። የራስህ ብርሃን ያስፈልጋል። እውነት በሩን ገንጥለህ የምትገባው ችግርህን የምትፈታው በቃ የምትፈልገውን ነገር የምታሰበው የተግባር ሰው ህይወት ላይ የሆነ ኤሌመንት የምትጨምረው የሰማኸውን ነገር ካደረግከው። አየህ ብዙ ኢንፎርሜሽን እኮ ሰምተሃል እስከዛሬ። ጉድ ያልክባቸው ንግግሮች ይህን ማደርገዋለሁ ያልከው ትልቅ ነገር አንብበሃል። መጽሐፍ የሆነ ኮንሰፕት ጽንሰ ሐሳብ አይተህ እንዴት ይገርማል፣ ይህንማ ተገብረዋለሁ ብለህ ታውቃለህ። ብዙ ጊዜ ግን አልቀየርህም። ለምንድን ነው? አልተገበርከውም። እውቀትህ መሬት ላይ ካልዋለ ምንድን ነው? ምንም። የተግባር ሰው መሆን አለብህ። ተኝተህ ፈጣሪ ያውቃል አትበል። ከተኛ ፈጣሪ የሚያውቀው እንቅልፋም እንደሆንክ ነው። ምንድን ነው ሶሉሽኑ የሚመስለኝ እኔ? ምንም ነገር ሰዎች የሚያደርጉት የሚነሳሱት የሆነ ነገር ለማድረግ የሆነ አክሽን ውስጥ የሚገቡት የሆነ ነገር ላይ ኢንተረስትድ የሚሆኑት ፔንና ጌን ካለው። ምን ማለት ነው? ፔን ማለት ህመም ካለው የሆነ ችግር የሚያመጣብህ ከሆነ ፊር ካለብህ ወደ ሶሉሽን ትመጣለህ፣ ወደ አክሽን ትመጣለህ። አይታችሁ ከሆነ ብዙ ጊዜ ትዘናጉና ፈተና ሲደርስ ነው የምታጠኑት። ወይ ደግሞ አይታችሁ ከሆነ በህይወታችን ውስጥ ትፈዝና በጣም ከባድ ቀን ሲመጣ በህይወት ውስጥ
የምትወደው ሰው ሲታመም፣ እናትህ ስትታመም፣ አንተ ከባድ ችግር ውስጥ ስትገባ ያኔ መለወጥ ትጀምራለህ። ያለምንዛ የምወደው ሰው ላጣ ነው ትላለህ። አቅምን ሆኖ ትጠቀማለህ። እስከ ዛሬ ያልተጠቀምከው ትበጣጠሳለህ፣ ትሰራለህ። ሁለት ሶስት ስራ ጓደኛ ጋር ትደውል አበድረኝ እንዴት ነው እስከ ዛሬ ያልጠየቅከው ትለወጣለህ። ከዛ ያንን ገንዘብ ታገኛለህ በቀላሉ። ታውት ሰው ሳይታመምባችሁ ታውት። ለምሳሌ በጣም የምትወደውን ስልክ እኮ ልትገዛ ያልክ ወቅት አይተህ ከሆነ ስለ እሱ ነው የምታስበው። እሱን ስልክ እስክትገዛው ድረስ ሰላም የለህም። ወይ የመጀመሪያ መኪናን እስክትገዛ ድረስ ሰላም የለህም። በቃ እንዴት አድርጌ ልግዛው ነው። ለምን? እሱ ደግሞ ምንድን ስለሆነ ጌን ስለሆነ። ሰዎች የሆነ ነገር ከፈሩ ፔን ካለባቸው ይለወጣል፣ ወይ ደግሞ የሆነ ነገር እንደሚያገኙ ካሰቡ ይለወጣል። ስለዚህ ለትውልዱ ምን ማስተማር አለብን ማለት ነው? ፔኑና ጌኑን በቃ ልናደርግ የምንችለው እሱ ነው። ፔንፉል ነው። በዚህ አቅጣጫ ከሄድን ምንድን ነው የምንሆነው? ብዙ ገንዘብ ያለው ሰው ተሰብስቦ እውቀት ከሌለው ማን ነው ነገ የሚመራት እቺን ሀገር የሚያስቀጥላት? ፔኑን ማሳየት አለብን፣ ጌኑን ደግሞ ማሳየት አለብን። የተለወጡ ሀገሮች ሩቅ አንሄድም። ሩዋንዳን ማየት ትችላላችሁ። የሩዋንዳ ኢንቨስተሮች እኮ እየመጡ ነው ሀገር ታውቃላችሁ። በጣም ጂኒየስ የሆኑ የፈጠራ ሰዎች አለ የሆኑ ወጣቶችን እያወዳደሩ ሀገራቸው ላይ ስኮላርሽፕ እየሰጡ እያስተማሩ ኢንቨስት እያደረጉ እየቀየሩ የሩዋንዳ ሰዎች እንግዲህ ከአንድ 20 ዓመት ምናምን በፊት ሲዋጉ ሲጋደሉ የነበሩ ሰዎች ይህንን ማሳየት አለብለት ነው። ታስዋይ ትውልዱ ቢያውቅ ጨለማውን መራገም ብርሃን አያመጣ። ብርሃኑን ማሳደድ አለብን። ብርሃን እውቀት ነው። በዙሪያ ያሉትን ነገሮች መጀመሪያ ማኔጅ ማድረግ አለብን። ኢንቫይሮንመንት ፎከስ እንድታደርግ የምትፈልግ ከሆነ ለምሳሌ ስልክ ልታጠፋ ትችላለህ። አንደኛ ለፕሬዘንስ ኤክስተርናል የሆኑ ነገሮችን መጀመሪያ ማስወገድ አለብህ ኢንተርናሊ ፎከስ ከማድረግ በፊት። ስለዚህ በዙሪያ ያሉት የሚረብሹ ነገሮችን ምናምን ጸጥ ማድረግ አለብህ። አየህ ሌሎች ጩኸቶች የማይሰሙ ከሆነ አንዱ ጩኸት ጎልቶ ይወጣል። ፎከስ እኮ እሱ ነው፣ ሌላ ምን ይባላል? ፎከስ እኮ እንደሚባል በአንድ ነገር ያነጣጥሮ ማየት፣ ሌላውን መተው። ኢንቫይሮንመንትን ማኔጅ ማድረግ ነው መጀመሪያ። ሁለተኛው ሜዲቴት ማድረግ በጣም ብዙ የትንፋሽ ልምምድ። ሜዲቴሽን በጣም ውስብስብ ነገር ለሚመስላችሁ ሰው ጀስት በትንፋሽ ልምምድ ይሁት። ትንፋሻችሁን ማድመጥ፣ ዲፕ የሆነ ብሪዚንግ ማድረግ፣ ሲወጣ ሲገባ መስማት ድምፁ የትንፋሽ ነሳድ ጉሩ እኮ አይደለም ድምፃቸው ነው ደም ስራችሁ ፊል ያደርጉታል። ኤቭሪቲንግ ፊል ያደርጉታል። ሰውነታችሁ ውስጥ የሚካሄደውን ኤቭሪቲንግ ፊል ያደርጉታል። ወደዛ ዓለም ይወስድሃል፣ ወደ ትኩረት ዓለም። ከዛስ ዓለማዊ ነገሮች ላይ ፎከስ ማድረግ ወደ የምትፈልገው ነገር ላይ ማተኮር በጣም ቀላል ይሆናል። ለምን? ሌላውን ሸት ዳውን ማድረግ ትችልበታል። አንዱን ነገር ተርን ኦን ታደርገዋል። ወደዚህ አታይም ማለት ነው። ግን ልምምድ ይጠይቃል። ያው ቀላል ስራ አይደለም። ልምምድ ይጠይቃል። ግን በቀን በ5 ደቂቃ መጀመር ትችላለህ። ጡንቻ ነው ይሄ ሜንታል ፎከስ። በጣም ጡንቻን በየጊዜው እየዳበረ የሚሄድ ነገር ነው። በአንድ የምታመጣው አይደለም። የብዙ ሰው ችግር፣ ብዙ ሰው ጀማሪ ነው። ብዙ ሰው ስልጠና ይጀምራል፣ ጥቂቶች ይጨርሳሉ። ብዙ ሰው የሆነ መንገድ ይጀምራል፣ የሆነ ሰዓት ይታጠፋል። በትናንሽ ነገሮች መለማመድ ይቻላል። ጀምሮ የመጨረስን እስኪል እኔም ችግር ስለነበረብኝ ነው። ብዙ ነገሮች ውስጥ ኢንቮልቭ አደርግና የሆነ ስቴፕ ሳላስኬድ አዲሱ ያጓጓኛል። ከዛ ደግሞ አዲሱ ውስጥ በቃ ኤክሳይትድ ሆኜ የሆነ ስቴፕ ሄድና ሌላኛው ደግሞ ለዛኛው ፍለርት አለ። ከዛ አመነታና እስኪ ሁለቱንም ላስኪደው ስል ስበተን አንዱንም ሳላሳካው ቀረ። ምን አይነት ስኪል ያስፈልገናል ለማስተካከል ካላችሁ እምቢ ማለት ተማሩ። እምቢ ማለት አንዳንድ ነገሮች እምቢ ማለት አለ። መጨከን አለባችሁ። የሆነ ነገር ለማግኘት ከፈለግ የሆነ ነገር መተው አለ። ላይፍ ትሬድ ኦፍ ሰጥቶ መቀበል። የሆነ ነገር የምትፈልግ ከሆነ ሌላውን በቃ ትተዋለህ፣ ኢግኖር ታደርጋለህ። ከዛስ በዚህኛው ረጅም ርቀት ትጓዛለህ። በሚሊየን ዳይሬክሽን ብዙ ሴንቲሜትር ከምትሄድ ይልቅ በአንድ ዳይሬክሽን በኪሎ ሜትሮች ብትሄድ ይሻላል። አንድ ሰውዬ የመወሰን አቅሜን እንዴት አድርጌ ልቀይረው ተብለው ተጠየቁ። በጣም ትልቅ ሰክሰስፉል የሚባሉ ሰዎች ናቸው። ሰው ምን አሉ? ስኬት ያለው በጣም ጥሩ ውሳኔ በመወሰን ውስጥ ነው። ያው ታውቃላችሁ ኦብቪየስሊ ጥሩ ውሳኔ የምትወስን ከሆነ በየቀኑ ጥሩ ሪዛልት ታገኛለህ። ያ ሪዛልት ህይወትህን ይቀይራል። ጥሩ ውሳኔ ታዲያ እንዴት ነው የሚገኘው ካላችሁኝ አሉ ከተሳሳተ ውሳኔ። የውሳኔ ሰው መሆን አለብህ ማለት ነው። በትንሹ በትልቁ ማመንጣት የለብህ።
አትሰም ሌብል ኢንፎርመር ትሆናለህ። የሆነ ኢንቱዊሽንህን ትጠቀማለህ። ኤክስፒሪየንስህን እዚህ በፊት ያለውን ነገር ታያለህ፣ ትወስናለህ። ተሳሳት፣ ድገመው፣ ምን ችግር አለ? ሪስክ የማያስከፍልህ የምትወዳቸውን ሰዎች የማያሳጣ ከሆነ ህይወትህን የማያሳጣ ከሆነ ምን ትሆናለህ? እየደጋገምክ ሪፕሊኬት እየደጋገምክ እየወደቅ ቢያንስ አንዱ ልክ ከሆነ እኮ በህይወት ውስጥ እኮ ትልቅ ሰክሰስ ሊሆን ይችላል።